ስደት በራሱ መጥፎ ሆኖ አይደለም፣ ግን የምንሰደድበት አግባብ ነው ብዙ ጊዜ ዜጎቻችን ለችግር የሚዳርገው። አንዱ ጎረቤት ልጅ ሲሄድ አንዱ ተነስቶ መሄድ ይፈልጋልና እስቲ ስለ ስደት እዚህ ሀገር ሲመጡ ስለሚገጥማቸው ችግሮች አንድን ኢትዮጵያዊ እዚህ ለቤት ስራም ለሌሎች የተለያዩ ስራዎች ሲያስመጣ የሚከፍላቸው ከቲኬት ጀምሮ ከቪዛ ጀምሮ ለነሱ ጭምር የሚከፈል ክፍያ አለ። ብዙ ኢትዮጵያኖች እዚህ መጥተው እንዲሰሩ እንፈልጋለን፣ ግን ይጠፋሉ። የተገኘሁት እንግዲህ በክቡር አምባሳደር በፈይሰል አሊ ቤት ውስጥ ነው። በሳቸው ቤት ውስጥ በዓል እንዴት ይከበራል፣ ምን ይመስላል የሚለው ወደ እናንተ አደርሳለሁ። ቆንጆ የበዓል ጊዜ ይኖረናል። አብራችሁን ቆዩ። መልካም በዓል። እንኳን አብራ ደረሰ። በጣም ያምራል። በጣም ደስ ይላል። አንቺም እንኳን አደረሰሽ። በጣም አሪፍ፣ በጣም አሪፍ፣ ቆንጆ፣ በጣም ደስ ይላል። እንኳን ደህና መጣሽ ወደ ኢትዮጵያ። ከኢትዮጵያ ወደ ኢትዮጵያ እንደዛ ነው የተሰማው። በዓል እንዴት ነው? በጣም ቆንጆ ነው። በዓል ቆንጆ ነው። ምን ይመስላል እንደው ከአገር ወጥቶ በዓልን በእንደዚህ አይነት መልኩ ማክበር? ያው እንደ ሀገር አይሆንም፣ እንደ ሀገር አይሆንም፣ ግን ሀገርሽን የሚያስታውስሽን ሁሉንም ነገር ታደርጊያለሽ። ስለዚህ ሀገር ስትሆኚ ይህን ሰዓት በየቤት ዘመድ እየሄድሽ ትጠይቃለሽ፣ ዘመድ እየመጣ ይጠይቅሻል። ስለዚህ እንደ ሀገር አይሆንም። ቢሆንም ግን ባለው ሴታፕ ባለው ሁኔታ ውስጥ በዓሉን በጣም ትዝታን በሚጭር መልኩ ታሳልፊያለሽ ማለት ነው። ሁሉን ነገር አሟልተሽ እንደ ሀገር ባይሆንም ግን በጥሩ ሁኔታ ይከበራል። በመጀመሪያ እኔም ላመስገን ክቡር አምባሳደር፣ በእውነት በበዓል ቀን ቤቶት ተገኝቼ አጭር ጊዜ እንዳሳለፍ ካሉት አጭር ጊዜ ላይ ዛሬ ይገባኛል የፋሚሊ ቀን ነው፣ ግን ደግሞ ከዛች ቀን ላይ ትንሽ ቀንሰው ሊሰጡኝ ፈቃደኛ ስለሆኑ አመሰግናለሁ። ወደ ልጅነት ጊዜዎት እስቲ ልመልሶት። እንዴት ነበር የልጅነት ጊዜዎት በዓልን የሚያሳልፉት? የልጅነት ጊዜ እንደ ማንኛውም ያው የኢትዮጵያ ልጆች ነው እድሜን እኔ ያሳለፍኩት። የተወለድኩት የገጠር ከተማ ነው፣ አለማያ። አሁን ማያ ከተማ ነው የሚባለው። ማያ ከተማ አዴሌ የሚባል ክፍለ ከተማ ነው አሁን ላይ። ያው እዛ ተወልደን በዓል የሙስሊሙም የክርስቲያኑም በዓል ባይዘወይ ሁለቱም በዓላት እናከብራለን። ከሙስሊም ጓደኞቻችን ከክርስቲያን ጓደኞቻችን አንድ ላይ ሆነን ሁለቱንም በዓል እያከበርን ኢንጆይ እያደረግን ነው ያደግነው። በዚህ ሀገር ላይ ሲመጡ ምን አዩ? እንደው ምን ተገነዘቡ? ኢትዮጵያውያን እንዴት ነው በዓልን የሚያከብሩት? ሙስሊም ክርስቲያኑ እንዴት ነው በጋራ የሚያከብረው የሚለውን ነገር እስቲ አንድ ላይ ቢያነሱልኝ። ኢትዮጵያኖች እንግዲህ አንድ በጣም ለየት የሚያደርገን ነገር አለን። ምንድነው? ቁጥራችን ከሁለት ቁጥር በላይ ከሆንን ሁል ጊዜ በኢትዮጵያዊ ሰብሰብ ብሎ የሀገሩን ከምግብ ጀምሮ ከአልባሳት ከመገልገያ ቁሳቁስ ጀምሮ ኢትዮጵያን ሁሉም ነገር ኢትዮጵያ ኢቭን ከአለባበስ ጀምሮ እንደምታየው ኢትዮጵያዊ አለባበስ፣ ኢትዮጵያዊ ምግብ፣ ኢትዮጵያዊ ቁሳቁስ ሁሉ ጨዋታው ሁሉ ነገር እንደዛ ነውና እዚህም ያሉ ኢትዮጵያኖች እንደምታውቂው ወደ 31 ሺህ የሚደርሱ አሉ።
ሁሉን ነገር አላቸው። ኢትዮጵያ ያለው ነገር ሁሉ እዚህ አለ። ከበዓል ሲኖር የሀገራቸውን ባህል ለብሰው ነው የሚሰባሰቡት። አሁን የረመዳን ጊዜ ነው። ረመዳንም አንድ ላይ ሰብሰብ ብሎ በመስገድ ጸሎት በማድረግ እንዲሁም ደግሞ እንደምታየው ክርስቲያኑ እህቶቻችን ወንድሞቻችን ለሙስሊሙ ኢፍጣር የሚያዘጋጁበትን አጋጣሚ አንቺም አይተሻል። ይሄ እንግዲህ ዝም ብሎ አሁን የመጣ አይደለም። የቆየ ከጥንት አብሮነት፣ በጋራ የመኖር በጋራ የመደሰት የዛ እሴታችን ውጤት ነው። ዶሃ ላይ ያሉ በኳታር ያሉ ኢትዮጵያውያን ልክ እንደ ሀገር ቤቱ ሁሉ ባላቸው ሁኔታ ሴታፕ ፈጥረው የሀገራቸውን የለመዱትን ነገር እዚህም ያደርጋሉ። እንደምታዩ የምግብ ቤቶች አሉ። የኢትዮጵያ ምግብ ቤት የሚቀርብባቸው እስከ 10 የሚደርሱ ምግብ ቤቶች አሉ። ሬስቶራንቶች፣ ሳሎን ቤቶች። እንትኑ ድባቡ ሙሉ በሙሉ አካባቢው የኢትዮጵያውያን ብቻ ያው ሁሉም ብሔር ብሔረሰብ ማለት የተለያየ ሀገር ዜጎች የሚኖሩበት አካባቢ ስለሆነ ግን ባላቸው አካባቢ ባሉበት ቦታ ተሰብሰብ ብለው አንድ ላይ ያከብራሉ። እና ይሄ ደግሞ ትንሽ ከራስህ የምትሰሪው ነው። አብሮ መሰባሰቡን ሰርተሽ ነው አዘጋጅተሽ ነው የምትገናኘው። ሀገር ቤት ወጣ ስትይ ጎራት ያለሽ የተለያየ ቦታ ላይ፣ እዚህ ግን በዛ ደረጃ አቅደው ኦርጋናይዝ አድርጎ የሀገር ትዝታቸውን በየበዓሉ በየአውደ በዓሉ የሁለቱም የሙስሊም የክርስቲያንን ባህል በደንብ ነው የሚያከብሩት። ይህን እንኳን ክቡር አምባሳደር እንደው ለመጨመር ያለ እኔም የታዘብኩት የተመለከትኩት ነውና የት ነኝ ያለሁት ከሀገር ያልወጣውም እንዲህ አይነት ስሜት እንዲሰማኝ ያደረገኝ የአፍጥሩን ፕሮግራም የተለያየ ቦታ ላይ እየሄድኩ እያየሁኝ ነበርና ሙስሊም ክርስቲያኑ እንዴት በጋራ ሆኖ በፍቅር ሆኖ ሴቶች በሴቶች ወንዶች በወንዶች ሆኖ እንዴት ሀሳባቸውን እንደሚገላለጹ ያላቸው የሃይማኖት መከባበር በራሱ በጣም ያስገረመኝና ያስደነቀኝ ነገር ነው። ይህንን በእውነት ሳላመሰግን አላልፍም። እንደው ክቡር አምባሳደር ምን ታዘቡ? እንደው ከኢትዮጵያ ወደዚህ ሲመጡ እዛ ምን እዚህ ላይና ኢትዮጵያ ላይ ምን የተለየ እስቲ አወዳድረው በዓልን አወዳድረው ቢነግሩኝ። የተለየ ነገር ምን አለ እዚህ ሲሆን እዛ ሲሆን? እዚህና እዛ እንዳልኩሽ ነው፣ ልዩነት አለው በመሰረታዊነት። ምክንያቱም እዛ ሰፊው ማህበረሰብ ኢትዮጵያ ውስጥ የሚከበር በዓል ነው። የሙስሊሙም በዓል ኢድም ኢድ አልፈጥርም ኢቭን የሌሎች ታላላቅ ሃይማኖታዊ በዓላቶች በኢትዮጵያውያን መሀል የሚከበር ነው። የበዓሉ ጊዜ ስራ ዝግ ነው። ስለዚህ ሙሉ በሙሉ ሙስሊም ክርስቲያኑ እንደየ እምነታቸው የገበያው ሄደሽ ትዘጋጃለሽ። እሱን እኔ ልባል አልኩም። እሱ ልዩነት አለው። እዚህ እንግዲህ ሄደሽ እኮ መግዛት ትቻለሽ። ግን እኛ ጋር ያለው ድባብ እንትኑ ግርግር እሱ ነው ዳውት እሱ ልዩነት አለው። እዚህ ኳይት ነው። ያው የምትፈልጊው ነገር ሄደሽ ከሱፐር ማርኬት ነው የምትገዢው። ግን ሚስ የምታደርጊው ነገር ነው። ምንድነው የግርግሩ የገበያው ግርግር በራሱ ከብቶቹን የምናይበት መንገድ እሱስ ሁሉ ሚሞሪ ነው የምናስቀረው። ክቡር አምባሳደር እንደው ባላቸው ሰዓት ምን ያስደስታቸዋል? በምንስ ጊዜያቸውን ያሳልፋሉ? የሚወዱት ነገር? እኔ ያው ከፋሚሊ ጋር ማሳለፍ ነው። ከዛ ውጪ የጓደኞችን መጠየቅ። እንግዲህ ውጭ ሀገር ስንኖር አብዛኛውን ጊዜ ስራ ላይ ነው የምናሳልፈው። በዓላት ጊዜ ኢቨንቶች አሉ፣ ኢትዮጵያኖችን የሚያሳትፉ ኢቨንቶች አሉ። እዛ ኢቨንት ጥሩ እንዲሆን የተሳካ እንዲሆን ሁሉም ኢትዮጵያዊ እንዲገኝ ማስተባበር፣ የጎደሉ ነገሮችን የማየትና ያ ኢቨንት የተሳካ እንዲሆን እንሰራለን ሁልጊዜም ቢሆን። አሁን በዚህኛው ረመዳን ወር ውስጥ እንኳን የኢፍጣር ፕሮግራም አካሂደናል። የተለያዩ የኢፍጣር ፕሮግራሞች አሉ። እንግዲህ ዲያስፖራው ይጠራሻል። እዚህ ያለ የሚኖረው ኢትዮጵያዊ ትሄጃለሽ እዛ። ከዛ ውጭ ደግሞ የተለያየ ኳታር ላይ ስለሆነ ያለ ነው የኳታር መንግስትም ይሁን ከአሚሩ ጀምሮ የኢፍጣር ፕሮግራም ያዘጋጃሉ። እዛ ላይ ኢትዮጵያን ወክለሽ ትሄጃለሽ። እነዚህ ነገሮች ሁል ጊዜም ቢሆን ያው
የዲፕሎማት ስራ ሁሌም ሀገር በተጋበዘችበት ወቅት ሀገር ደግሞ ስሟ በሚጠራበት ቦታ ሁሉ እንኖራለን እና ያ አንድ የሚያስደስተኝ ነገር ነው። ሁል ጊዜ ሀገሬን ወክዬ እዛ መገኘት። ግን የትርፍ ሰዓት ላልሽው ያው ከፋሚሊ ጋር ማሳለፍ ነው። that's very important። ትልቁ ነገሩን ጊዜ የሚያስፈልገው የሚሰጠው የፋሚሊ ጉዳይ ነው። እንደው ይህንን ካነሳን አይቀር ይህንን ፕሮግራም የሚከታተሉን ብዙ ተመልካቾች አሉን። በዚህ በበዓል በየቤታቸው ቁጭ ብለው ከኛ ላይ ቁም ነገር የሚወስዱ ብዙ ተመልካቾች አሉ። ከእርሶም አንደበት እንዲነገር የምፈልገው እንደው ስደትን ብዙ ሰው አሁን ቤት ቁጭ ብሎ ያያል። ስደትን የማይመኝ የለም። ሁሉም ነገር በአልጋ ማማሩን ውበቱን ነው የምናየው። የአንዱ ጎረቤት ልጅ ሲሄድ አንዱ ተነስቶ መሄድ ይፈልጋል። እና እስቲ ስለ ስደት እዚህ ሀገር ሲመጡ ስለሚገጥማቸው ችግሮች፣ እነዚህን ተያይዞ ያሉትን ነገሮች እስቲ ለተመልካቾቻችን ቢገልጹልን። በጣም ይሄን ጥያቄ ስላነሳሽ በእውነት በጣም ላመሰግንሽ እፈልጋለሁ። ስደት ያው እንግዲህ ከሰው ልጅ ተፈጥሮ ጋር የተጀመረ ነው። ስደት በራሱ መጥፎ ሆኖ አይደለም፣ ግን የምንሰደድበት አግባብ ነው ብዙ ጊዜ ዜጎቻችን ለችግር የሚዳርገው። የተለያየ በሁለት መንግስታቶች ስምምነት አንዱ ሀገር ዜጎቹን ለስራ እድል፣ ለትምህርት ወደ ሌላ ሀገር ይልካል። ይሄ በኦርደርሊ ማይግሬሽን እንለዋለን። የታወቀ የታቀደ ላኪ ሀገርም የሚያውቀው ተቀባይ ሀገርም የሚያውቀው መብታቸው ግዴታቸው በደንብ ጠንቅቀው የሚያውቁ በሚሄዱበት የመዳረሻ ሀገር ከነሱ የሚጠበቀውን ከስራ አኳያ የሀገሪቱን ሕግ ስርዓት ከመጠበቅ አኳያም ከማክበር አኳያም በደንብ ኦረንትድ ሆነው የሚሄዱበት ይሄ ኦርደርሊ አግባብና የታቀደና ሁሉም አውቆት እዚህ ውስጥ ተሳታፊ አካላቶች አውቀውት ወደ ሌላ ሀገር ሄደሽ ሰርተሽ የምትኖሪበት አይነት እሱ በጣም ይፈለጋል። ያ ወደፊትም እንዳልኩሽ የሚቀር አይደለም፣ ይቀጥላል። ምክንያቱም አንድ አካባቢ ያለ ህዝብ ሌላ አካባቢ ሄዶ መኖሩ መሰርቶ መኖሩ የተለመደ ተፈጥሯዊ ነው። ስደት በመጥፎ ጎን የሚሆነው ከዚህ ውጪ በሆነ ሁኔታ ሳትዘጋጅበት የምትሄጅበትን ሀገር ባህል ሳታውቂ፣ ቋንቋ ሳታውቂ፣ የሳይኮሎጂ የህሊና ዝግጅት ሳታደርጊ ዝም ብለሽ የምትሄጂው በሁለት መንገድ በጣም ትልቅ ጥፋት አለው። አንደኛው በመንገድ እዛ ሀገር ለመግባት ህገወጥ በሆነ ሁኔታ ነው። ከሀገርሽ ከኢትዮጵያ ትንሿ መንደር ተነስተሽ እስከ መዳረሻ ሀገር ለመሄድ በህገወጥ በሆነ ሁኔታ ነው የምትሄጂው። በጣም ደህንነቱ ባልተጠበቀ ሁኔታ ሪስኪ በሆነ ሁኔታ ነው የምትሄጂው እና ህገወጥ አዘዋዋሪዎቹ ደግሞ ከፍተኛ ገንዘብ ተቀብለው ይሄን ሁሉ አደገኛ የሆነ መንገድ ይዘው ሲሄዱ ህይወታቸውን የሚያጡ በርካታ ዜጎች አሉ። እንደምታውቂው በረሃ ማቋረጥ ብቻ አይደለም፣ ባህር በማቋረጥ ሂደት በማዕበል የሚበሉ ህይወታቸው የሚጠፋ ዜጎች በጣም በርካታ ናቸው። ይሄ ያሉት ቦታና የተመኙት ቦታ እንኳን ከመድረሳቸው በፊት በጣም ከፍተኛ ቁጥር ያላቸው ለአካል ጉዳተኝነት ከመዳረግ ያለፈ ህይወታቸውን የሚያጡበት ትልቅ በጣም ሪስኪ የሆነ ጀርኒ ነው። አሁን በእኛ ሁኔታ ከኢትዮጵያ ተነስቶ በጅቡቲ በሶማሊያ አድርገው ቀይ ባህርን አቋርጠው ወደ የመን በሚገቡበት ወቅት የሚያጋጥማቸው ብዙ ጊዜ በዜና የምንሰማው ብዙ አሳዛኝ ታሪኮች አሉ። እንዲህ አይነቱ ስደት ከጥቅሙ በላይ በእጅጉ ጉዳት አለው። ይሄ መቅረት መቻል አለበት እና ሁሉም ኢትዮጵያዊ ከሀገሩ ሲሄድ ከመንግስታቶች ጋር በሚያደርገው የስራ ግንኙነት የተመቻቸ የሌበር ማይግሬሽን አለ። ይሄ ኦርደርሊ የምንለው በዛ ካልሆነ በስተቀር በሌላ መንገድ ከሄዱ ያው ህይወታቸውን ለአደጋ ያጋልጣሉ። በርካታ ቁጥር ያላቸው እንግዲህ በአመት ውስጥ በአቬሬጅ
ከ500 በላይ ስደተኞች ህይወታቸውን ያጣሉ በየጊዜው። ስለዚህ ይሄ አደገኛ ነው። ይሄ አይመከርም። ሁሉም ኢትዮጵያዊ ከእንደዚህ አይነት ስደት ራሱን መቆጠብ አለበት። ምክንያቱም ይሄኛው ደግሞ በጣም እጅግ ውድ የሚባለው ስደት ነው። ከዛ ተነስተው የሚሉት ሀገር ለመድረስ ብዙ ገንዘብ ይከፍላሉ ለአዘዋዋሪዎች። ያን ያህል ገንዘብ ካላቸው ኢትዮጵያ ውስጥ ቁጭ ብለው ህይወታቸውን መለወጥ የሚችሉበት እድል አለ። ግን ደግሞ መሄድ አለብን ብለው መንግስት ባመቻቸው በሁለቱ ሀገራቶች ባለ የስራ ስምሪት ስምምነት መሰረት መሄድ የሚችሉበት እድል ሰፊ ስለሆነ ያንን ቢከተሉ በጣም ይመከራል። እንግዲህ ሁለቱ የምርጫ ጉዳይ ነው በአንድ በኩል። ምክንያቱም ብዙዎቹ መንገድ ላይ አደጋ ይደርስባቸዋል፣ ህይወታቸውን ያጣሉ። ከዛ ተርፈው ግን ያሉበት ቦታ እንኳን የደረሱት ማደሪያ የላቸውም፣ የሚበሉት የላቸውም፣ ስራ የላቸውም። ስለዚህም ለተለያየ ብዝበዛ ይዳረጋሉ። ለተለያየ በጣም ለመጥቀስ እንኳን አስቸጋሪ የሚሆኑ የአካላዊ ስነ ልቦናዊ ችግር ደርሶባቸው አእምሯቸው ታውኮ በመጨረሻ ወደ ሀገራቸው የሚሸኙ ቁጥራቸው በጣም ትልቅ ነው። ስለዚህ ስደተኝነት በአግባቡ ከያዝነው ውጤት አለው። ለዛም ምቹ ሁኔታ አለ። የኛ የፌዴሪ መንግስት ማንኛውም ሰው ውጭ ሀገር ሄዶ ለመስራት የሚፈልግ ሰው ወደሚፈልገው ሀገር በቂ የሆነ ክህሎት እና ዝግጁነት ካለው የሚሄድበትን አግባብ አስተካክሏል። ከዛ ውጭ ያለው ግን ስደተኝነት ሙሉ በሙሉ ማለት በሚቻልበት ደረጃ ላይ ከፍተኛ ሰብአዊና አካላዊ እና እስከ ህይወት መጥፋት ድረስ ከፍተኛ ችግር እና ጉዳት ያስከትላል። ያ ደግሞ ዜጎች ላይ የሚደርስበትን ሁኔታ ብቻ አይደለም፣ በሀገር ኢኮኖሚ ላይ የሰው ልጅ እንግዲህ ህዝብ ማለት የአንድ ሀገር የኢኮኖሚ አንዱ ሀብት ነው። እነዚህ ወጣቶች ናቸው አብዛኛው ለዚህ ስደት የሚዳረጉትና ይሄ እንዲቆም ማድረግ ያስፈልጋልና ይሄ በአንድ በኩልም ጉዳት ነው በዛ ለሀገር። ከምንም በላይ ደግሞ ለእያንዳንዱ ዜጋ በተለይ በዚህ ሂደት ውስጥ ለሚሳተፈው ከፍተኛ ጉዳት ነው። መንግስት ይህንን ለመከላከል ሰፊ የሆነ ስራ እየሰራ ነው። ግን ከማህበረሰቡ መንግስት በሚያደርጋቸው እንቅስቃሴዎች ላይ ህገወጥ የሰዎች አዘዋዋሪዎችን ከመታገል እነሱን ከማጋለጥ ተጠያቂ ከማድረግ እና ሁሉም ኢትዮጵያዊ የተለያየ ሀገር ሄዶ መስራት የሚፈልግ በተዘጋጀው የውጭ ሀገር የስራ ስምሪት ማዕቀፍ ውስጥ ሆኖ ወደ ውጭ ሀገር መሄድ የሚያስችለውን እውቀት፣ ክህሎት እና ዝግጁነት ፈጥሮ ያለምንም ገንዘብ ክፍያ መሄድ የሚችልበት እድል አለ። ያንን እንግዲህ የሚዲያ ሰዎች እንደናንተ በጣም ማስተማር አለባችሁ። ለህብረተሰቡ በጣም ኮንቲኒየስ የሆነ ተከታታይ የሆነ ትምህርት ሊሰጥ ይገባል። የህግ አስከባሪ አካላቶች ደግሞ ህገ ወጥ የሰዎች አዘዋዋሪዎችን ከመንደር ጀምረው ለህግ በማቅረብ እንዲቀጡና ሌላው ከነሱ እንዲማር ማድረግ ያስፈልጋል። እውነት ነው። ጥሩ ነገር ነው ያነሱት ክቡር አምባሳደር። ተመልካቾቻችንም ከዚህ ብዙ ነገር ይማራሉ ብዬ አስባለሁ። ይሄ የስደት ነገር ያላንኳኳው ቤት አለ ብዬ አላስብም። በእያንዳንዱ ሰው ቤት አንኳኩቷል። በእኔ ላይ ባይደርስ በጎረቤቴ ላይ ደርሷል፣ በዘመዶቼ ላይ ደርሷል። ስለዚህ እንደዚህ አይነት ነገሮችን ያንኳኳባቸው ብዙ ሰዎች አሉና ከዚህ ፕሮግራም ብዙ ነገር እንደሚያገኙ ተስፋ አደርጋለሁኝ። በህገወጥ መንገድ ሳይሄዱ ደግሞ በጣም ውጤታማ የሆኑ እኔ እንኳን በዚህ በካታር ስዘዋወር በጣም ውጤታማ የሆኑ ሴቶች እህቶችን አይቻለሁኝ፣ ወንዶችንም አይቻለሁኝ። አርያ መሆን የሚችሉ በኢትዮጵያዊነት እንድኮራ ያደረጉኝ በስደት ላይ እንግዲህ በቤት ሰራተኝነት፣ በጉልበት ስራ ብዙ ጊዜ ስደት ላይ ኢትዮጵያውያን የምንታወቀውና ጀግና የሆኑ ደግሞ አርያ የሚሆኑ በጣም የኮራውበት ነው። በእኔ በኩል ሀሳቤን ጨርሻለሁኝ። የፈቀዱልኝን ትንሽ ሰዓት ናት፣ በዓል ስለሆነች ብዙ እንግዳ እንዳለ አውቃለሁኝ። ግን ደግሞ አስተላለፍ የሚፈልጉት እንዲሁም ደግሞ በዓል አይደለ ለቤተሰብ፣ ለዘመድ፣ ለኢትዮጵያ ሕዝብ፣ ለመላው የእስልምና እምነት ተከታዮች እንኳን አደረሰ ማለት ይችላሉ። አዎ እንግዲህ ጥሩ ነገር ነው ያነሳሽው። ባይ ዘ ዌይ መጥተው በህጋዊ በሆነ ሁኔታ መጥተው የተሳካላቸው ጥሩ ደረጃ ላይ የደረሱ ኢትዮጵያኖች አሉ። በኳታር ደረጃ ራሱ ትልልቅ ድርጅት ያላቸው የድርጅት ባለቤት የሆኑ ኢትዮጵያኖች አሉ። ሴቶች፣ በአብዛኛው
ወንዶች እንግዲህ ኢትዮጵያውያን የፓይለቶች አሉ እዚህ የቀጠር ዩኒቨርሲቲ ውስጥ የሚሰሩ በስፔሻላይዝድ ዶክተር ደግሞ ሆነው ትልልቅ የሕክምና ተቋማት ውስጥ የሚሰሩ ሕክምና ተቋማት ውስጥ መስራት ብቻ አይደለም ተቋማቶቹንም ኦውን ያደረጉ ራሳቸው ሰው ቀጥረው የሚያሰሩ ኢትዮጵያኖች አሉ። ብዙ ሬስቶራንቶች አሉ። እነዚህ ሬስቶራንቶች የኢትዮጵያን ምግብ ለተቀረው ለሌላው ሀገር ዜጎች የሚያቀርቡ ለቀጠሪዎች የተለየ ኢትዮጵያ ይሄ የሚያቃጥል ምግቦች ስፓይሲ የሆኑ የኛ ስፓይሲ ምግብ ነው እንደምታውቂው። ያንን የሚወዱ በጣም በርካታ ዜጎች አሉ። ኤርትራውያን፣ ሱዳናውያን እነዚህ በርካታ የሌሎች ሀገሮች ዜጎች እነዚህ እንግዲህ የኩሊነሪ ዲፕሎማሲ ይባላል። የራስን የሀገር ባህል ምግቦችን እሱ ራሱ ኢትዮጵያን የማስተዋወቂያ ዘዴ ነው። የባህል ልብስ ሱቅ ቤቶች አሉ፣ ሳሎኖች አሉ። እንግዲህ ሀገር ቤት ያለ የሴቶች የውበት ሳሎን የሚሰጣቸው አገልግሎቶች ሁሉ እዚህ ይሰጣል እና በብዙ መልኩ እኛ ሀገራችንን ለማስተዋወቅ የምናደርጋቸው እንቅስቃሴዎች ግን ደግሞ ዜጋው በራሱ ሀገሩን ለማስተዋወቅ የሚሰራቸው ስራዎች በጣም ትልልቅ ናቸው እና እነዚህ ኢትዮጵያን ተሸክመው ነው የሚሄዱት። ስለዚህ ቅድም ያልነው ከስደተኝነት ጋር ያለው ጉዳት በአንድ በኩል እንዳለ ሆኖ ግን በስነ ስርዓቱ የሀገሪቱን ሕግ እና የስርዓት ጠብቀው የሚኖሩ ትልልቅ ደረጃ የደረሱ አንቺ እንዳልሽ የተሳካላቸው ኢትዮጵያኖች ቁጥራቸው ብዙ ነው። እንደምታውቂው እዚህ ሀገር የሁሉም እምነት የኛ ኢትዮጵያውያን የሙስሊሙም እምነቱን የሚያዘወትርበት ቦታ አለው። ፕሮቴስታንትም እንደዚሁ ቸርች አለው። የኦርቶዶክስ ቤተክርስቲያን ደግሞ በትልቁ ቤተክርስቲያን ህንፃ ቤተክርስቲያን ኦልሞስት አሁን እያለቀ ነው በጣም። እነዚህ ሁሉ የኢትዮጵያ ተቋማቶች ናቸው። የኢትዮጵያ ዓለም አቀፍ ትምህርት ቤት አለ። እዚህ የተወለዱ የኛ ልጆች በራሳቸው ቋንቋ በራሳቸው ካሪኩለም ትምህርት የሚከታተሉበት ትልቅ ትምህርት ቤት አለን። ከሞላ ጎደል እዚህ ላይ ያለው ነዋሪ ከምግብ ቤቱ፣ ከውበት መጠበቂያ፣ ከቡቲክ፣ የልብስ ቤቶች፣ የቁሳቁስ ቤቶች፣ ትምህርት ቤት፣ ቸርች እነዚህ ሁሉ ኢትዮጵያኖች እንግዲህ ከሀገር ሚስ የሚያደርጉት ነገር እዚህ ሁሉ አላቸው። ይሄ ሁሉ ከመኖር አልፈው በጋራ የሚገለገሉባቸውን ታላላቅ ትልልቅ ተቋማትንም እስከ መገንባት ደርሰዋል እና ይሄ በግል በየራሳቸው ያስመዘገቡት ውጤት እንዳለ ሆኖ ግን እንደ ማህበረሰብ ደግሞ ብዙ ማህበረሰብ እዚህ ነዋሪ የሆኑት የእምነት ማዘውተሪያ ቦታ የላቸውም፣ ግን ኢትዮጵያኖች የራሳቸው አላቸው። ይሄ ለየት ሁል ጊዜ ያደርገናል። እንደ ግለሰብም እንደ ማህበረሰብም ደግሞ ውጤታማ የሆነ ማህበረሰብ ነው። እሱ ብቻ አይደለም፣ እዚህ ሲኖሩ ብቻም ሳይሆን ሀገራቸው ሁሌ በፈለገቻቸው ጊዜ ሁሉ አሉ። የሆነ አጀንዳ ቢመጣ አሉ። እንግዲህ ሀገርን ከፖለቲካ ከሃይማኖት ሳያይዙ ሁል ጊዜም ኢትዮጵያ በፈለገቻቸው ጊዜ ሁሉ በግንባር ቀደምትነት የሚሰለፉ ናቸው እና ይሄ በጣም ለየት ያደርገዋል። እኛ ደግሞ እንደ ኤምባሲ ይሄ ግንኙነት ይሄ ተነሳሽነት የበለጠ እንዲጠናከር ከግለሰብ ተሳትፎ አልፎ በተደራጀ መንገድ የተለያየ ማህበረሰቡን የሚጠቅሙ ነገሮች እንዲያደርጉ እናደርጋለን። ለምሳሌ የኢትዮጵያ ኮሚኒቲ ማህበር ሁሉም እዚህ ያለ ኢትዮጵያዊ የኮሚኒቲ ማህበሩ አባል ነው። እንግዲህ አባልነት የሚያዋጡት ነገር አለ። ኤምባሲ ሲመጡ ደግሞ ኮሚኒቲ ማህበሩ በሚሰጠው አገልግሎት የተወሰነ ማርጂናል የሆነ አገልግሎት ክፍያ ይከፍላሉ። ግን ይሄ የተሰበሰበው እዚህ ሀገር መጥተው በተለያየ ምክንያት ችግር የደረሰባቸው ሴቶች እህቶቻችን ማደሪያ ያጡ ካሉ እነሱ በጊዜያዊነት የምናስጠልልበት ቦታ ለነሱ ምግብ እናቀርባለን፣ የሚያስፈልጋቸውን ቁሳቁስ እናቀርባለን፣ ጉዳያቸውን እንከታተላለን። ጉዳያቸው ሲጠናቀቅ ደግሞ ቲኬት ገዝተን ለሀገራቸው እንዲበቁ እናደርጋለን። ይሄ ሁሉ የሚያደርገው የኢትዮጵያ ኮሚኒቲ ነው።
እንዲሁም ደግሞ በየአመቱ ኢትዮጵያኖች እርስ በርስ እንዲገናኙ ኢቨንቶችን ክሬት እናደርጋለን። አሁን ለዘንድሮ ለ7ኛ ጊዜ ኤፕሪል 4 እናከብራለን። እዚህ ኤፕሪል 4 ላይ ሁሉም ኢትዮጵያዊ አንድ ላይ ይገናኛል። እርስ በራሳቸው ያላቸው መተባበር ግንኙነታቸው የበለጠ እንዲጠናከር ያደርጋል። ከሀገር ቤት የተለያዩ ብሔር ብሔረሰቦችን ሙዚቃ እና የሚዘፍኑ ዘፋኞችን እናመጣለን። እንግዲህ አንቺም የኛው ፕሮግራም ዋና አስተባባሪ ስለሆንሽ ለሁለተኛ ጊዜ ማለት ነው። ይሄ የኮሚኒቲ ማህበሩ እና ማህበረሰቡ እንዲገናኝ የሚያደርጉበት አንድ ኢቨንት ነው። እንዳልኩሽ ቀኑን በሙሉ ከጠዋት ጀምሮ እስከ ምሽት ድረስ ነው ኢትዮጵያኖች በተለያየ መርሃ ግብር የሚገናኙት። የስፖርት ውድድር አለ፣ ህዝባዊ ውይይቶች አሉ፣ የባዛርና ኤግዚቢሽን አለ፣ በርካታ ኢቨንቶች አሉ። እንግዲህ ኮንሰርቱም አለ እና የተለያዩ መልእክቶች ደግሞ የሚተላለፉበት ነው። የባህል ምግብ ቅምሻ ይኖራል። ስለዚህ የማስ ስፖርት አለ። ትልቅ ነው ኢቨንቱና ይሄ እዚህ ስንኖር እንደ ሀገራችን ያለን ትብብር፣ ግንኙነት፣ መሰባሰባችን እንዲቀጥል ከሚያደርጉ ነገሮች ኢትዮጵያኖች በብዙ መልኩ ከሌላው ዜጋ የምንለይበት አንዱ ባህሪያችን ይሄ ነው። እነዚህ ሁሉ በኮሚኒቲ ማህበሩ የሚሰሩ ናቸው። ግን ኮሚኒቲ ማህበሩ ዞሮ የበላይ ጠባቂዎቹ ኤምባሲው ነው። ኤምባሲው ሁሉ ነገር የሚያመቻችላቸው። እሱን እናደርጋለን። በተረፈ በተለያየ አደጋ እዚህ ሀገር መጥተው ለአካል ጉዳት የተዳረጉ የስራ ላይ ከሆነ በትክክል እዚህ ሀገር ኢንሹራንስ አለ። ያ ኢንሹራንሳቸው ተጠብቆ ሁሉ መብታቸው ሊያገኙ የሚገባው ነገር አግኝተው ለሀገራቸው እንዲበቁ እናደርጋለን። ህይወታቸው ካለፈ ደግሞ የሚገባውን ለወራሽ የሚገኘውን ነገር እናደርጋለን። በዘንድሮ አመት ብቻ እንግዲህ 9 ወር ነው ወደ 20 ሚሊዮን የኢትዮጵያ ብር ለዜጎች አስመልሰናል። ለእነሱ የሚገባውን ክፍያ እንዲከፈላቸው አድርገናል። ይሄ ሁል ጊዜም ቢሆን ዜጎች ህጋዊ መብታቸውን ምንድነው የዚህን ሀገር ህግ እና የሚጠበቅባቸውን ግዴታ እስከተወጡ ድረስ መብታቸው ከተነካ የሀገሪቱ ስርዓት ህጉ በሚፈቅደው መሰረት የመብታቸው እንዲከበር እናደርጋለን። ይሄ የዜጋ ዲፕሎማሲ የመጀመሪያ ፕራዮሪቲ የምንሰጠው ነው። በተለያዩ አደጋ ታሞ ሆስፒታል የሚተኙ ኢትዮጵያኖች አሉ። ሄደን እንጠይቃለን፣ ጉዳያቸውን እንከታተላለን። ከዳኑ እንግዲህ አለበለዚያ ደግሞ ወደ ሀገራቸው መሄድ ከፈለጉ እንዲሄዱ እናደርጋለን። በተለያዩ ምክንያቶች ህይወታቸው ያለፉትን ደግሞ እዚህ የሚቀበሉትን እዚህ እንቀብራለን። ማህበረሰቡ አስተባብረን ወደ ሀገር ቤት ደግሞ የሚሄዱትን ሁሉን ነገር አመቻችተን ለሀገራቸው፣ ለወዳጅ፣ ለቤተሰቦቻቸው እንዲበቁ እናደርጋለን። ከዚያ አኳያ ኢትዮጵያውያን ሪሊ በጣም እዚያ ለኢትዮጵያ ኮሚኒቲ ማህበር አማካኝነት ሌሎች ማደረጃጀቶች አሉ። እንግዲህ እንዳልኩሽ ቸርችም አለ፣ ትምህርት ቤቱም አለ፣ የሌሎች የሃይማኖት ተቋማቶችም አሉ። በአብዛኛው ኢትዮጵያዊ የሆነ አደጋ ሲደርስበት የሚናገርለት የሚከታተልለት አካል አለው። ይሄ የማህበረሰቡ መካከል ያለ ግንኙነት ውጤት ነው። እንዳልኩሽ ከግለሰባዊ ስኬት እንደ ማህበረሰብም በስኬት የታጀበ ማህበረሰብ ነው እዚህ ያለው። በጣም ነው የሚገርመው ክቡር አምባሳደር፣ በሚገልጹልኝ ሰዓት እንግዲህ እንደ ኤምባሲ ብዙ ነገር ታያላችሁ። ብዙ መጥፎንም ጥሩም ነገር እናንተ ጋር የመድረሱ ነገር ቀላል ነው የሚሆነው እና ለተመልካቾቻችን እንደ አስተማሪ ሊሆን የሚችል ነገር ነው የገጠሙት ነገር ያዩት። በዚህ ነገር ኢትዮጵያውያን ሊማሩበት ይገባል የሚሉት የሚያስታውሱት ነገር ካለ ወይ ደግሞ በጣም ያኮራውት ያስደሰቶት ነገር ካለ እስቲ እሱን ቢገልጹ። ችግር ሲያጋጥም ሁሉም ኢትዮጵያዊ እንግዲህ ያለምንም ፖለቲካ የለም የዛን ጊዜ መተባበሩ በጣም ደስ ይላል። በግላቸው የታሙትን የሚጠይቁ ለተቸገረ ደግሞ እንዲደርስ ሌሎችም ከራሳቸው አልፎ ሌሎቹን
የሚያስተባብሩ እነዚህ በተለይ እርስ በርስ ያላቸው መተባበር በጣም ደስ ይላል። በእምነታቸው የሚያደርጉት መተባበር በጣም ደስ ይላል። ሌሎች ግን ደግሞ በተቃራኒ እንደ ማህበረሰብ ልንማርባቸው ደግሞ የሚገቡ ነገሮች አሉ። ለምሳሌ ባገኙት የውጭ ሀገር የስራ ስምሪት እድል እዚህ ከመጡ በኋላ እንግዲህ ስትመጪ ግዴታም መብትም አለ። መብትና ግዴታ አብሮ ነው የሚሄደው። ስለዚህ ግዴታሽን ከተወጣሽ መብትሽን መጠየቅ ትችላለሽ። ወደ ቀጠር መጥተሽ የሀገሪቱን የስራ እና የመኖሪያ ህግ ማክበር ያስፈልጋል። እዚህ በተለያዩ የስራ እድል የሚቀጥሩት ደግሞ ቀጣሪ ድርጅትም ይሆን የቀጠር ዜጋ አንድን ኢትዮጵያዊ እዚህ ለቤት ስራም ለሌሎች የተለያዩ ስራዎች ሲያስመጣ የሚከፍላቸው ከቲኬት ጀምሮ ከቪዛ ጀምሮ እንደገና ደግሞ መሀል ላይ ይሄን የሚያመቻቹ ኤጀንሲዎች አሉ። ለነሱ ጭምር የሚከፈል ክፍያ አለ። ያን ክፍያ ከፍለው ነው ከሀገር ቤት የሰው ኃይል የሚያስመጡት። አንድ ወር እንኳን ሳይሰሩ የሚጠፉ አሉ። እንግዲህ በዚህ ሀገር ህግ ከአሰሪሽ ከጠፋሽ አሰሪ አንቺን ሲያሰራሽ ስለ አንቺ ደህንነት ኃላፊነት ስለሚወስድ ደግሞ መንጣ አንቺ ደግሞ ከቤቱ ከአሰሪሽ ዘንድ ከሄድሽ ከኔ ጋር ሄዳለች እኔ ተጠያቂ አልሆንም ብሎ ለፖሊስ ሪፖርት ያደርጋል። ከዛን ጊዜ ጀምሮ ያቺ ልጅ ህገ ወጥ ነው የምትሆነው። በመሆኗም ምክንያት ደግሞ ለተለያዩ ችግር ደግሞ ይጋለጣሉ። ኢትዮጵያኖች በአብዛኛው ወደዚህ ሀገር ለስራ ስንመጣ ቶሎ የሀገሩን ባህል የመልመድ ፈጣንን ከሌላው ከሚመጣው ዜጋ የበለጠ ከአሰሪዎች ቤተሰቦች ጋር ቶሎ የመስማማት ባህላቸውን የሚቀበል ታዛዥነት እነዚህ ብዙ ጊዜ የምንመረጥበት ጉዳዮች ናቸው። ግን አንድ ደግሞ ችግር አለብን፣ እንጠፋለን። ስለዚህ ኢትዮጵያኖች በጣም ጥሩ ናቸው። ብዙ ኢትዮጵያኖች እዚህ መጥተው እንዲሰሩ እንፈልጋለን፣ ግን ይጠፋሉ ነው። ለዚህ ነው አሁን በተለያዩ የስራ ስምሪት እድል አግኝታችሁ የምትመጡ ኢትዮጵያኖች እንዳትጠፉ። መጥፋት መብታችሁን ያስከለክላል። ለተለያየ ችግር ትዳረጋላችሁ። ህልማችሁ ሳታሳኩ ተይዛችሁ ወደ ኢትዮጵያ ትመለሳለች። በእርግጥ ወደ ኢትዮጵያ መመለስ ችግር የለውም። ግን ይሄ ሁሉ እንግዲህ እዚህ እድል አግኝቼ መጥቼ እሰራለሁ ብለሽ ካልሽ ኢትዮጵያም ስትሄጂ በህጋዊነት ነው መስራት ያለብሽ። እዚህም ሀገር ስትመጪ ደግሞ የትም ሌላም ሀገር ስትሄጂ የሀገሪቱን ህግ የስራና የመኖሪያ ህግ ጠብቀሽ መኖር ያስፈልጋልና እንዳትጠፉ ለማለት ነው። በተለይ ለሚጠፉት እንግዲህ ለመላው የእስልምና እምነት ተከታዮች እንኳን 1446 ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ለመላው ቤተሰቦች፣ ዘመዶች ሀገር ቤት ላሉት ለመላው ኢትዮጵያውያን ለሁሉም ከሀገር ውጭም ላሉት ቀጠርም በኳታርም በአካባቢ ላሉት ለሁሉም ኢትዮጵያውያን እንኳን የኢድ አልፈጥር የሰላም የደስታ የብልጽግና እንዲሆንላቸው እመኛለሁ። ላንቺም ጭምር ማለት ነው። አመሰግናለሁ። ቡና እንግዲህ ይደርሳል መሰለኝ። ክቡር አምባሳደር እንግዲህ በጣም አመሰግናለሁኝ። የእውነት እንግዲህ ቤቶት መጥቼ ከእርሶ ጋር አጭር ጊዜ እንዳሳልፍ ስለፈቀዱልኝ፣ ስለ እርሶ መልካምነት፣ ቅንነት ደግሞ በደንብ ሰምቻለሁ። እዚህ ያሉ ኢትዮጵያዊነት ስለ እርሶ በደንብ ይመሰክራሉና ማህበራዊ ህይወትን እንደ ወንድም ሄደው አማክረው መፍትሄ ከመስጠት ጀምሮና ክቡር አምባሳደር ከአምባሳደርነት ውጪ ጥሩ ወንድም ናቸው ይባላልና ይሄንን ክብር ደግሞ ማግኘት ትልቅ ነገር ነው። ሁሉም ሰው እንደሚወዱት ሰምቻለሁኝ። ይሄንን መተባበሩን ፍቅሩን ደግሞ እግዚአብሔር ያጽናሉት መሆኑን እፈልጋለሁኝ። ለመላው እንግዲህ የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በሰላም አደረሳችሁ እንላለን። ቀጣይ ፕሮግራሞች ይኖራሉ። ከክቡር አምባሳደር ጋር የነበረኝ ቆይታ ይህን ይመስል ነበረ። መልካም በዓል።